ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የፕሪሚየር ሊጉ መሪ የሚካኤል አርቴታ አርሴናል ወደ ቼክ ሪፐብሊክ ተጉዞ ስላቪያ ፕራግን በምሽቱ 2:45 ጨዋታ ገጥሞ እንግዲህ 3-0 በሆነ ውጤት ሌላ አስደናቂ ብቃት፣ ሌላ ግሩም ምሽት የሚካኤል አርቴታ ልጆች አሳልፈው ከረፍት በፊት በቡካዮ ሳካ ከረፍት በኋላ ሁለቱንም ሚካኤል ሜሪኖ አስቆጥሮ አርሴናል ለተከታታይ 10 ጨዋታ በድል ለተከታታይ 8 ጨዋታ ምንም አይነት ግብ ሳያስተናግድ አሁንም የኮንሲስተንሲ ማሳያ ሆኖ የሚካኤል አርቴታ አርሴናል ቀጥሏል። አስደናቂ የውድድር ዓመት። ዘንድሮማ አንድ ነገር እንጠብቃለን፣ መጠበቅም አለብን። እንደ ጥያቄም ዘንድሮም አንድ ነገር እንጠብቅ ወይም ብለም እናቀርባለን። ምክንያቱም የአርሴናልና የአርቴታ የዘንድሮ የውድድር ዓመት ጉዞ ከጨዋታ ጨዋታ ፍጹም አስደናቂና ፍሉድ እየሆነ መቀናጀቱ እያደገ እንደ ተጋጣሚ ባህሪ የሚቀርብ ቡድን በተጫዋቾች ጉለት ምንም ክፍተት ሳይስተዋል አርሴናል እንደ ቡድን አሸናፊነቱን የያዘውን ፎርም አምና አንድ ተጫዋች ሲጎዳ ፎርሙ ላይ ተጽዕኖ ይፈጥራል። አምና አንድ ተጫዋች በካርድ ከጎደለ ፎርሙ ላይ ተጽዕኖ ይፈጥራል። የዘንድሮ አርሴናል ማንም ቢጎዳ ማንም ቢጎድል አርሴናል እንደ ቡድን ቀጥታ ወደ ድል ጉዞ ያንን ሀዲድ አጠንክሮ መያዙን የሚያሳዩ ከጨዋታ ጨዋታ አስደናቂ ብቃቶችን እያየን ነው። ትናንትናም ወደ ፈታኙ ስቴዲየም ወደ ፕራግ ተጉዞ 3-0 አስደናቂ ድል፣ 3 ንጹህ ግብ፣ ምንም አይነት ግብ ሳያስተናግድ በግሩም የጨዋታ ብልጫ የሚካኤል አርቴታ አርሴናል 3 ነጥብን አሳክቶ ተመልሷል። ይሄ 3 ነጥብ ማሳካት እንግዲህ በአርሴናል ቤት እየተመዘገበ ያለ በእንግሊዝ ክለቦች ያልተመዘገበ አስደናቂ ሪከርዶችም የቡድኑን አይደንቲቲ የሚገልጹ ሌላ አዳዲስ ባህሪያትን አርሴናል በአሸናፊነት ጉዞ ላይ ለእግር ኳሱ ቤተሰብ እያሳየ መዝለቁን የሚያረጋግጡ በርካታ ጉዳዮች እየወጡ ነው። አርሴናል በዚህ ጨዋታ ድል ብቻ ሳይሆን በርካታ ሪከርዶችን በምሽቱ ጨዋታ አስመዝግቧል። እነዚህ ሪከርዶችን የምንነግራቸው ይሆናል። እንዲሁም በተጨማሪ የሚካኤል አርቴታ አርሴናል ተለዋዋጭ እና ተቀያያሪ በሆነ እንደ ተጋጣሚ ባህር የሚቀርብበት አዲስ ሌላ ፎርሜሽን ዊሊያም ሳሊባን ከተከላካይ መስመር ፈንጠር ብሎ በአማካይ ስፍራ እንዲጫወት ሌላ አዲስ ነፃነት፣ ሌላ አዲስ ታክቲክ የተመለከትንበት የምሽቱ ጨዋታ ነው። እስቲ ስለዚህ ጉዳይም አንዳንድ ነጥቦች እናነሳለን። ትናንት ምሽት በርካታ አስደናቂ ውጤቶች ተመዝግበዋል። ግሩም ምሽት ነበር ለእግር ኳሱ ቤተሰብ። እንግዲህ ሰዓቱ በጣም የገፋ አንዳንድ ሰዓት መጨመሩን ተከትሎ ምሽት 5 ሰዓት ነው የሚደረገው። ስራ ውሎ እንደገና ዛሬ ወደ ስራ በጠዋት ለሚገባ የእግር ኳስ ቤተሰብ እንግዲህ ፈታኝና አድካሚ ሰዓት ነው የሚሆነው። ይህም ፕሮግራም እንኳን የምናሰናዳበት ሰዓት የሊቨርፑል ሪያል ማድሪድን ጨዋታ ወደ አድማጮች ካደረስን በኋላ በድጋሚ ነው በአርሴናል ድህረ ጨዋታ ግምገማ አድካሚ በሆነ ምሽት ነው እንግዲህ ወደ እናንተ እየመጣን ያለ ነው። ለዚህም እንግዲህ እስቲ ላይክ እያደረጋችሁ ተደራሽነታችንን ከፍ አድርጎ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አድምጡን። ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ የአክብሮት ግብዣችን ነው። በአርሴናል በተመሳሳይ ሰዓት 2:45 የጀመረ ሌላኛው ጨዋታ እንግዲህ ናፖሊ በሜዳው የጀርመኑ ኢንትራ ፍራንክፈርትን አስተናግዶ ያለምንም ግብ ተጠናቋል። አትሌቲኮ ማድሪድ ከአርሴናል 4-0 ሽንፈት በኋላ አገግሞ እንግዲህ በሜዳው ዩኒዮ ሴንት ግሎሲንን 3-1 በማሸነፍ ወደ ድል ተመልሷል። ወደ ቦዶ የተጓዘው ሞናኮ 1-0 በሆነ ጠባብ ውጤት ሲያሸንፍ በዘንድሮ የውድድር ዓመት እንግዲህ በሻምፒዮንስ ሊግ ድል እየቀናው
ያልሆነው ጁቬ ያለፈው ሳምንት እንደምታስታውሱት ኡጎር ቱዶርን አሰናበተ። የቀድሞ የናፖሊ፣ የሮማ፣ የኢጣሊያን ብሔራዊ ቡድን ዋና አሰልጣኝ የነበሩትን ሉቺያኖ ስፓሌቲን ከቀጠሩ በኋላ ያለፈው ሳምንት ኬርሞስን ከሜዳቸው ውጭ ያሸነፉ። ትናንት በሜዳቸው እንግዲህ አሁንም በሻምፒየንስ ሊግ ለአራተኛ ጨዋታ ድል ሳይቀናቸው በአቻ ውጤት አጠናቋል። የቀድሞ የቪክተር ዮኬሬስን ስፖርቲንግ ሊዝበንን አስተናግደው በቱሪን 1-1 ዩቬ ጨዋታውን አጠናቋል። ከዚህ ፕሮግራም ቀደም ብሎ ወደ እናንተ ያደረስነው የሊቨርፑል ድል በሪያል ማድሪድ ላይ የተቀናጀበትን የአንፊልዱን ጨዋታ ሰፋ ላለ ደቂቃ ቆይታ አድርገናል። እሱን እያደመጣችሁ እንግዲህ ሊቨርፑል 1-0 ማድሪድን አሸንፏል። ኦሎምፒያኮስ እና ፒኤስቪ አይንድሆቨን ባደረጉት ጨዋታ 1-1 ሲለያዩ፣ ሌላኛው የለንደን ክለብ ቶትናም ኮፐንሃገንን አስተናግዶ 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ቶማስ ፍራንክ ካለፉት 7 በሜዳቸው ካደረጉ ጨዋታዎች ውስጥ 3 ያሸነፉት፣ አንዱን ቪላሪያል፣ አንዱን በርንሌ፣ አንዱን ደግሞ በካራቦ ካፕ 3ኛ ዲቪዥን ላይ ያለ ቡድን ነው። የተቀሩትን ጨዋታዎች ሽንፈት አስተናግዷል። ጥሩ ውጤት አላስመዘገቡም። በዚህ የተነሳ እንግዲህ ከፍተኛ ጫና ውስጥ ገብቷል። አዌ ሪካርዳቸው የተሻለ ነበር። ትናንት እንግዲህ 4-0 አሸንፈው አዲሱ ፈራሚ ዛቪ ሲሞንስ ሰሞኑን ሲተች የነበረው ተጫዋች ኮከብ ሆኖ ባመሸበት ቤን ጆንሰን ግብ አስቆጥሮ ሁለተኛዋን ግብ እንደገና በድጋሚ ኦዴበርት ካስቆጠረ በኋላ ቤን ጆንሰን 55ኛ ደቂቃ ላይ በቀይ ካርድ ከሜዳ ወጣ። ግብ ካስቆጠረ በኋላ ስትሬት ሬድ ካርድ ነው ለቤን ጆንሰን የተሰጠው። ከባድ ፋውል ነበር የሰራው። ከዛም በኋላ በሻምፒየንስ ሊጉ በዚህ ሳምንት ካየናቸው አነጋጋሪ ግቦች ውስጥ ሚኪ ቫንደቬን ተመሳሳይነት ያለው በተጠናቀቀው የውድድር ዓመት ካልተሳሳትኩ ያስቆጠረበት መንገድ አይነት ከራሱ የመጫወቻ ክልል እስከ ተጋጣሚ የመጫወቻ ክልል ድረስ ድሪብል አድርጎ በግሩም ቴክኒክ አስቆጠረ። ከዛም በኋላ እንግዲህ ፓውሊኒ 4ኛውን አስቆጥሮ ቶማስ ፍራንክ የተወሰነ መረጋጋት የፈጠረ የሀገራቸው ቡድን ላይ የተቀናጁ ድል ነው። ኮፐንሃገን ላይ 4-0። ሌላኛው ትልቁ ተጠባቂ ጨዋታ የፒኤስጂ እና የባየር ሙኒክ ሌላ ትዕይንት ያየንበት፣ ሌላ ያልጠበቅነው ትዕይንት ያየንበት ጨዋታ ነው። ከረፍት በፊት ጨዋታው ተጀመረ። ሙኒክ ብልጫ ወስዷል። በነገራችን ላይ አድማጮች ይህ ፕሮግራም ትኩረት የሚያደርገው በአርሴናል ድል ላይ ብቻ ነው። የውጤቶችን ለመግለጽ ያክል ነው እና አንዳንድ አጋጣሚዎችን አንስቶ ለማለፍ ነው ለመግቢያ ያክል እንጂ ሰፊ ቆይታ የምናደርገው በሚካኤል አርቴታ አርሴናል በቼክ ሪፐብሊክ ቡድን ስላቪያ ፕራግ ላይ የተቀናጀው የ3-0 ድልን በተመለከተ ነው እና ፒኤስጂ ጨዋታውን እንግዲህ የባለንዶሩን አሸናፊ ኡስማን ዴምቤሌ በቋሚነት ባካተተበት የመጀመሪያ ጨዋታ ሉዊስ ዲያዝ 4 ደቂቃ ላይ አስቆጠረ። ዴምቤሌ 23ኛ ደቂቃ ላይ አስቆጥሮ በኦፍሳይድ ኳሷ ተሻረች። ከ3 ደቂቃ በኋላ ዴምቤሌ በሌላ ጉዳት ተቀይሮ ወጣ ከጨዋታው። ዲያዝ 32ኛ ደቂቃ ላይ በግሩም ሁኔታ አስቆጠረ በሃይ ፕረስ ከማርኪኒዮስ ነጥቆ። ጨዋታው ቀጠለ። 45 ደቂቃ ሲደመር 3 ላይ አሽረፍ ሀኪሚ ላይ ከባድ ታክል ዲያዝ ገብቶ የቀድሞ የሊቨርፑል ተጫዋች 2 ግብ ባስቆጠረበት ጨዋታ በቀይ ካርድ ከሜዳ ወጣ። ዲያዝ ቀይ ካርዱን በቀጥታ ተመልክቷል። ምናልባት ለኤሜሬትሱ ፍልሚያ የማይሰለፍ ይሆናል። ይሄ ቀይ ካርድ እንግዲህ ዳኛው መጀመሪያ ቢጫ ሰጡት፣ በድጋሚ ምስል ተመልክተው በቫር በቀይ ካርድ ነው ያስወጡት። ሀኪሚም ከስቴዲየም ሲወጣ እንግዲህ በክራንች ነው የወጣው። በጣም ከባድ ጉዳት ሀኪሚ ያስተናገደው። አሽረፍ ሀኪሚም ለረጅም ሳምንት ከሜዳ ሊያርቀው ይችላል። ይሄ ጉዳት ይሄ ከ2022 የኳታር ዓለም ዋንጫ አንስቶ ያለምንም እረፍት እስከ 2025-26 ሲጫወት የነበረው አስደናቂ ወርልድ ክላስ ቀኝ ፉልባክ እንግዲህ ከባድ ጉዳት አስተናግዷል። ከረፍት በኋላ ጫና የፈጠሩት ፒኤስጂዎች የባየር ሙኒክን ጉለት ተጠቅሞ በጆዋው ኔቬስ አማካኝነት ወደ ጨዋታው ቢመለሱም ግን ሙኒክ ቀደም ብሎ የግብ አድቫንቴጅን ወደ 2 ከፍ ማድረጉን ተከትሎ 2-1 ማሸነፍ ችሏል። ይሄን ድል ተከትሎ እንግዲህ ባየር ሙኒክ ዘንድሮ ባደረገው በሁሉም ውድድሮች 16 ጨዋታ 16ቱንም ጨዋታ በማሸነፍ በክለቡ ታሪክ የመጀመሪያና ትልቁን አስደናቂ አጀማመር
ማድረግ ችሏል። በታሪክ ለመጀመሪያ ጊዜ ነው ከ16 የመጀመሪያ ጨዋታ ሙኒክ በታሪኩ ሲያሸንፍ ግሩም አመት ነው ለባየር ሙኒክ። እስቲ ወደ ሚካኤል አርቴታ አርሴናል እንመለስ። ዛሬም በነገራችን ላይ ጠንካራ ጨዋታዎች ይደረጋሉ። በጊዜ ከ2:45 ጀምሮ ፓውስ እና ቪላሪያል፣ በጊዜ 2:45 ካርባክ እና ቼልሲ፣ ምሽት 5 ሰዓት አያክስ ከጋላታሳራይ፣ ቤኔፊካ ከሌቨርኩዘን፣ ክለብ ብሩዥ ከባርሳ፣ ኢንተር ከካራት፣ ማንቸስተር ሲቲ ከዶርትሙንድ፣ ማርሴይ ከአትላንታ እና ኒውካስል ከአትሌቲክ ቢልባኦ የሚያደርጉት ጨዋታ ይጠበቃል። የሚካኤል አርቴታ አርሴናል በቼክ ሪፐብሊክ የገጠመው አስደናቂ ድልና ጣፋጭ ምሽት በምን መልኩ ነው የሚገለጸው? በተለይ በሪከርድ የታጀበ ምሽት ነው። በርካታ ሪከርዶች ተሰብረዋል። በምሽቱ ጨዋታ በርካታ ሪከርዶች በአርሴናል በኩል ነው እንግዲህ የተሰበሩት። አንድ ጉዳይ ለማንሳት ወደ ፕሮግራማችን ከመግባታችን በፊት የሚካኤል አርቴታ አርሴናል በ2023/24 ወደ ቻምፒየንስ ሊግ እግር ኳስ ከተመለሰበት ጊዜ አንስቶ 20 እና ከዛ በላይ የመጀመሪያ ጨዋታ በአሰልጣኝነት ዘመኑ በአርሴናል ቤት አርቴታ አድርጓል በቻምፒየንስ ሊግ እና ከየትኛውም አሰልጣኝ በላይ በቻምፒየንስ ሊግ የሚሳተፍ የእንግሊዝ ቡድን ካሰለጠኑ አሰልጣኞች የመጀመሪያ 20 እና ከዛ በላይ ጨዋታ 64% የማሸነፍ ሬት ያለው ብቸኛ አሰልጣኝ ከእንግሊዝ ክለቦችን ይዘው በቻምፒየንስ ሊግ ውድድር ከተሳተፉ ፔፕም ክሎፕም ሌሎች አሰልጣኞች እንደ ሚካኤል አርቴታ የመጀመሪያ 20 ጨዋታውን የጀመሩበት ሪከርድ አልታየም እና የአርሴናል እና የአርቴታ ወደ ቻምፒየንስ ሊግ እግር ኳስ ከተመለሱበት ጊዜ አንስቶ የሚስተዋለው ትልቁ ኳሊቲ ኮንሲስተንሲ፣ በቃ የወጥነት ባህሪ ይስተዋላል። አርሴናል በጥሎ ማለፍ ጨዋታዎች የሚወድቅባቸው ምክንያቶች በጣም ጥቃቅን ናቸው፣ እንደ ቡድን የሚቀረፉ። ዘንድሮ ደግሞ እነዛ ጥቃቅን ጉዳዮች ከተጠበቀው በላይ ተጠግነው ነው የመጡት። ለዛ አሁን ያን ኮንሲስተንሲ ባህሪ አርቴታ በውድድሩ ላይ እያሳየ ያለው የአሸናፊነት ጉዞ ካለፉት ዓመታት በበለጠ ጥንካሬ ነው። ለምሳሌ ትልቁ ሪከርድ በምሽቱ ጨዋታ ከተመዘገበ በእንግሊዝ እግር ኳስ ታሪክ ውስጥ ለሁለተኛ ጊዜ የተመዘገበ በአዲሱ የዩኤፋ ፎርማት ዩኤፋ ቻምፒየንስ ሊግ ከተባለ በኋላ ከዩሮፒያን ካፕ ወደ ዩኤፋ ቻምፒየንስ ሊግ ከተዘዋወረ በኋላ ደግሞ በታሪክ የመጀመሪያ ብቸኛ እንግሊዝ ክለብ የሆነበትን አንድ ትልቅ ሪከርድ ትናንት ምሽት አሳክቷል። ለ4 ተከታታይ ጨዋታ በማሸነፍ በአራቱም ተከታታይ ጨዋታ ምንም አይነት ግብ ባለማስተናገድ አርሴናል በቻምፒየንስ ሊግ እግር ኳስ ታሪክ የመጀመሪያና ብቸኛ ቡድን ሆኗል ከእንግሊዝ ክለቦች። ከዚህ ቀደም በዩሮፒያን ካፕ በሚባልበት ወቅት በ1969 ሊድስ ዩናይትድ ነበር በዚህ ሪከርድ እንግዲህ በቻምፒየንስ ሊግ ታሪክ ውስጥ የተቀመጠው። አሁን ግን በአዲሱ ፎርማት በዩኤፋ ቻምፒየንስ ሊግ መጠራት ከጀመረበት ጊዜ አንስቶ እንግዲህ ሚካኤል አርቴታና አርሴናል ብቻ ነው የመጀመሪያ 4 ተከታታይ ጨዋታ በድል ምንም አይነት ግብ ባለማስተናገድ። ይሄ የሚካኤል አርቴታን በቻምፒየንስ ሊግ በፕሪሚየር ሊግ የሚያሳየውን ጥንካሬ በበለጠ በቻምፒየንስ ሊግ ያሳየበት ሌላኛው የምሽቱ ጨዋታ ነው። ከረፍ በፊት እንግዲህ የቡድን ሱፐርስታር ቡካዮ ሳካ በአርሴናል ያገኘውን ፍጹም ቅጣት ምት የስላቪያ ፕራጋን በል የነካትን ኳስ እንግዲህ በፍጹም ቅጣት ምት አስቆጠረ። የሳካ የመጀመሪያ 45 የሚያስደንቅ ነበር። ለምሳሌ ስፖርቲንግ ስላቪያ ፕራግ ካደረጋቸው ሙከራዎች ሁሉ ሳካ ብቻውን ያደረገው ሙከራ ይበልጥ ነበር። ሳካ 5 ሙከራ አድርጓል። ስላቪያ ፕራግ 4 ሙከራ እንደ ቡድን ነው ያደረገው። የሳካ ሙከራ እንኳን ከሙሉ ቡድን ይበልጥ ነበር እና ቡካዮ ሳካ እንግዲህ በአርሴናል የተጫዋቾች ታሪክ ብቸኛ ሌላኛው ተጫዋች ሆኗል። ሌላ ሪከርድ ይህን ፍጹም ቅጣት ምት ማስቆጠሩን ተከትሎ ለ4 ተከታታይ ለቻምፒየንስ ሊግ አዌ ጨዋታ ጎል በማስቆጠር በአርሴናል እግር ኳስ ታሪክ ውስጥ ብቸኛ ተጫዋች ሆኖ ተመዝግቧል። የትኛውም ተጫዋች እነ ቴሪ ሄነሪ ጭምር ይህን ሪከርድ አላሳኩም።
አሁን ግን ይሄ ተጫዋች ሲያሳካ ሁለቱ ስቴዲየሞች ለተጋጣሚ በጣም ፈታኝ ናቸው። በመጀመሪያ ስፖርቲንግ ሊዝበን፣ ከዛም በኋላ በርናባዩ ላይ፣ ከዛ በመቀጠል ደግሞ ፓርክ ዲ ፍራንስ፣ አሁን ስላቪያ ፕራግ ሜዳ ለ4 ተከታታይ ጨዋታ ከሜዳ ውጪ ግብ በማስቆጠር በአርሴናል የተጫዋቾች ታሪክ ብቸኛ ተጫዋች ሆኗል። አርሴናል እንደ ቡድን በአዲሱ ፎርማት 4 ተከታታይ አዌይ ጨዋታዎች 4 ተከታታይ የመጀመሪያ ጨዋታዎችን በማሸነፍ ብቸኛ ቡድን ሲሆን ከእንግሊዝ ተወካይ ክለቦች ውስጥ ሳካ ደግሞ 4 ተከታታይ አዌይ ጨዋታ ላይ ግብ በማስቆጠር ብቸኛ የአርሴናል የምንጊዜም ተጫዋች በመሆን መመዝገብ ችሏል። የምሽቱን ጨዋታ እንዴት ተመለከታችሁ? ሚካኤል አርቴታ እንግዲህ በርካታ ለውጦችን በጉዳትም በጌም ማኔጅመንቱ እንዲሁም በካርድ ምክንያት እና ማርቲን ዙቢመንዲን ጨምሮ ቪክተር ዮከሬስ ደግሞ መጠነኛ ያጋጠመውን ጉዳት ተከትሎ እንግዲህ ከስብስቡ ውጭ ሆነው ነበር ወደ ቼክ ሪፐብሊክ የተጓዙት። የሚካኤል አርቴታ የቡድን ስትራቴጂ ደግሞ በምሽቱ ሌላ መልክ ይዞ ነው ያየነው። በአማካይ ስርፋ ክሪስቲያን ኖርጋርድን ማሰለፉን ተከትሎ ከተከላካዩ እገዛ እንዲቀርብለት ዊሊያም ሳሊባ በበለጠ ከፖዚሽኑ ውጭ የሆነ የአማካይ ክፍሉን በ3 ቦክስ 3 ሲስተም ከሴንተር ባክ እየወጣ ፈንጠር እያለ አማካዩን እንዲያግዝ በተሰጠው ሚና እንግዲህ ሳሊባን በተደጋጋሚ በ6 ቁጥር ቦታ በደብል ፒቮት በ3 ቦክስ 3 ሲስተም እናስተውል ነበር። በምሽቱ ጨዋታ በደንብ አድማጮች ካስተዋላችሁ ሳሊባ ምሽት ላይ አማካይ ስፍራ ሚና የተሰጠው ይመስላል፣ ወይም በአማካይ ስፍራ የተሰለፈ ነው የሚመስለው። ቦታውን እየለቀቀ ደብል እያደረገ ፒቮቱን በአማካይ ስፍራ በተደጋጋሚ ሳሊባን እናስተውለው ነበር እና በዚህ ሚና ነው እንግዲህ ደግሞ ምሽት አርቴታ ሌላ አነጋጋሪ ታክቲክ ይዞ መቅረብ የቻለው። የቪክተር ዮከሬስን አለመኖር ተጠቅሞ እንግዲህ ሚካኤል አርቴታ ጉዳት ስላስተናገደ በቦታው ላይ ስፔናዊ ሚካኤል ሜሪኖን ነበር የተጠቀመው። የአደጋ ጊዜ ሁሌም የቦታው ሲሰለፍ ከቦታው ላይ የሚሰጠው አገልግሎት ሁሌም ለአርሴናል የሚያስገርም ነው። የጨዋታ ልዩነት ይሆናል። ግብ ያስቆጥራል ወይ አሲስት ያደርጋል። ይሄ ተጫዋች በዚህ ሚናው ሚካኤል አርቴታ በፌብሩዋሪ ወር እስከሚጠቀመው ድረስ በአደጋ ጊዜ አማራጭ ባጣበት ወቅት እስከሚጠቀመው ድረስ በእግር ኳስ ታሪኩ ተጫውቶ አያውቅም። ነገር ግን ከፌብሩዋሪ ወር አንስቶ በ9 ቁጥር ቦታ በተሰለፈባቸው 17 ጨዋታዎች 12 የግብ ተሳትፎ አድርጓል። 9 ግቦችን አስቆጥሯል። 3 አሲስት አድርጓል። ይሄ የሚያስገርም የሚካኤል አርቴታ ስብስብ ውስጥ ምን ያክል ቨርሲታሊቲ ያለው የቡድን ካራክተር የተላበሰ ስብስብ እንደሆነ ይሄ በባህሪው የቀኝም የግራም 8 ቁጥር ሆኖ ከአንድ ሆልዲንግ ሚድፊልደር ጋር መጫወት የሚችል ወደኋላ ዘን ብሎ የቡድን ባላንስን የሚጠብቅ በጋራ ኳሶች ላይ ጠንካራ የሆነ ቴክኒካሊ የግራ እግር ተጫዋች የሆነ አማካይን በ10ኛ 9 ቁጥር እየተጠቀመ ግን የቡድኑ የማሸነፊያ መንገድ ሆነ። በግሩም ሁኔታ ነው ሚካኤል ሜሪኖ 2 ግብ አስቆጥሮ አርሴናል ሌላ የተሳካ የሻምፒዮንስ ሊግ ምሽት እንዲያሳልፍ ያስቻለውና የሜሪኖ ሚና በአርቴታ ውስጥ ሌላ ግርምት እየፈጠረ ነው። ይሄ ተጫዋች በአርሴናል ቤት ያለው ኃላፊነትን በተለይ በአማካይ ስፍራ 3ቱም ፖዚሽን ላይ መጫወት ይችላል። እንደ ክሬቲቭ አማካይ ብዙም የአርሴናል ደጋፊዎች ባይስማሙበትም እንደ 8 ቁጥር አማካይም ሆኖ ወደ ኋላ 6 ቁጥርም ሆልዲንግ ሚድፊልደርም ሆኖ መጫወት ይችላል። አሁን ደግሞ በበለጠ አድቫንስድ ሮል በመስጠት በ10ኛ 9 ቁጥር አምና ሚካኤል አርቴታ በአደጋ ወቅት በርካታ ተጫዋቾች ከሜዳ በራቁበት ወቅት ተጫዋቹ የመብቴ አካል በመሆን በፊት መስመር በኩል በግሩም አገልግሎት ለሚካኤል አርቴታ የተለየ አቅሙን ሲያበረክት ቆይቶ ዘንድሮም እንግዲህ የቪክተር ዮከሬስ መጎዳትን ተከትሎ አድቫንቴጅ ተጠቅሞ 2 ግብ በምሽቱ ጨዋታ ማስቆጠር ችሏል እና አርሴናል 3-0 ማሸነፉ ብቻ አይደለም፣ በተቃራኒው ክለቡ አንድ ኢላማውን የጠበቀ ሙከራ ነው ያስተናገደው። በተለይ ደግሞ 8 ተከታታይ ጨዋታ ምንም ግብ ሳያስተናግድ በእንግሊዝ ቶፕ ፍላይት ክለቦች ውስጥ ረጅሙን የሪከርድ ባለቤት
የሆነበትም ወይም የተጋራበትም ምሽት ነው። በ1889 የመጀመሪያ ሪከርድ የተያዘው በፕሪስተን ነው። በሁሉም ውድድሮች 8 ተከታታይ ጨዋታ ግብ ሳያስተናግዱ የተጓዙ 2 ክለቦች ነው በእንግሊዝ እግር ኳስ ታሪክ። 2 አንደኛው ፕሪስተን ነው በ1889። ከዛም በኋላ ሊቨርፑል ነው በ1920። ከዛም በኋላ በ2025/26 ዘንድሮ ደግሞ አርሴናል ከነዚህ ክለቦች ጋር ይሄን ሪከርድ መጋራት ችሏል። አስደናቂው የሚካኤል አርቴታ የቡድን ጉዞ በአርሴናል ክለብ ታሪክ ውስጥ የለም። አርሴናል 8 ተከታታይ ጨዋታ አሸንፎ በ8ቱም ጨዋታ ግብ ሳያስተናግድ የወጣበት ጊዜ የለም። ይሄ አስደናቂ ሪከርድ ነው በሁሉም ውድድሮችና ይሄ በታሪክ ለመጀመሪያ ጊዜ የተቀመጠ ነው። ነገር ግን ሌላኛው የሚያስገርም የሚካኤል አርቴታ የምሽቱ ሪከርድ መካከል እንግዲህ የማክስ ዳውንማን ነው። ይሄ ወጣት የ15 ዓመት ወጣት ተጫዋች በ2009 የተወለደ በሻምፒየንስ ሊግ እግር ኳስ ታሪክ የመጨረሻ ወጣቱና ሕፃኑ ተጫዋች ትንሹ ተጫዋች በሻምፒየንስ ሊግ ደቂቃ ያገኘ ወይም የሻምፒየንስ ሊግ እግር ኳስ ላይ የተሰለፈ በዚህን ሰዓት ብቸኛውና ትንሹ ተጫዋች ማክስ ዳውንማን የአርሴናሉ ተጫዋች ሆኗል። 15 ዓመት ከ10 ወራት ከ2 ቀን ላይ ነው የሚገኘው ይሄ ተጫዋች እና ከዚህ ቀደም የነበረው የሱፍ ሞንኮክስ ነበር የቦሩሲያ ዶርትመንዱ። ከዛ ቀደም ብሎ ደግሞ በያሚል ያማል ነበር የተያዘው። ከዛም በክሌመንት ባባያሮ ነበር። ከዛ በፊት በኖሮያን ቸርኪ እድሜያቸውን ተከትሎ ማለት ነው ሪከርዱ ተይዞ የነበረ እነ ዩሪ ቴለማስ በነበሩበት እነ ፍራንሲስኮ ካማዳ በነበሩበት ከዛ ቀደም ብሎ የዛሬ 3 ዓመት ዋይር ኤርሜ ይሄን ሪከርድ በፓሪስ ሴን ጀርሜን እያለ ይዞ ነበር። ማለት በፓሪስ ሴን ጀርሜን እድል በተሰጠው ወቅት ገና ከአካዳሚ ባደገበት ዓመት ታስታውሱ እንደሆን እንዲሁም ይሄ ሪከርድ የተያዘው በዛይር ኤርሜ ሴንት ጄምስ ፓርክ ላይ በተሰለፈበት ጨዋታ መሰለኝ በሉዊስ ኤንሪኬ ትልቅ ኃላፊነት ተሰጥቶት 2023/24 የውድድር ዓመትና ግሩም ምሽት ነበር ለአርሴናል። በበርካታ ሪከርዶች የታጀበ ድል ነበር እና በሜዳ ውስጥም ከነበሩ እንቅስቃሴዎች ውስጥ ለምሳሌ የፒሮ ሂንካፔን የምሽቱን በቋሚነት በተሰለፈበት የመጀመሪያ የዩኤፋ ሻምፒየንስ ሊግ ጨዋታ ምን አይነት አስደናቂ ምሽት እንዳሳለፈ እስቲ በተወሰኑ ቁጥሮች እንመልከት። ለምሳሌ ከ8 በላይ ዱዌሎችን በዩሮፒያን ጌም በማሸነፍ በአርሴናል በአንድ ጨዋታ ብቸኛ ተጫዋች ነው። የአርሴናል ተጫዋች ሆኖ በአንድ ጨዋታ 8 እና ከዛ በላይ ዱዌሎችን ያሸነፈ ተጫዋች የለም በዩሮፒያን ውድድር። እንዲሁም ይህ ተጫዋች 10 ጊዜ ነው ዱዌሎችን ያሸነፈው። በጨዋታው 100% ከ10 ዱዌሎችን በማሸነፍ በዚህ ሳምንት ትናንት የተደረጉ የሻምፒየንስ ሊግ እግር ኳስ ጨዋታዎች ውስጥ ብቸኛ ተጫዋች ነው። በሁሉም ጨዋታዎች ትናንት የተደረጉ ጨዋታዎች አሉ። በነዛ ጨዋታዎች ሁሉም የትኛውም ተጫዋች 10 ዱዌልን ያሳካ የለም። ከ10 100% የተሳካ የሚያስገርም የመከላከል ጥንካሬ ነው። እንግዲህ የጨዋታው ኮከብ ተብሎ የተመረጠው ሚካኤል ሜሪኖ ነው። 2 ሞከረ፣ 2 አስቆጠረ። አስደናቂ የማስቆጠር ሪከርድ ነው። አርሴናል እንግዲህ ባለፉት 10 ጨዋታዎች 10 አሸነፈ፣ 21 ግብ አስቆጠረ። 1 ግብ ብቻ ነው የተቆጠረበት። እሱንም ኒኮ ቮልትማዳ ነው ያስቆጠረው ከአለፈው ኢንተርናሽናል ብሬክ በፊት ማለት ነው። አሁን ድጋሚ ሁለተኛ ዙር እኮ አርሴናል ግብ ሳያስተናግድ ሁለተኛ ኢንተርናሽናል ብሬክ መጣ። ይሄ አስደናቂ ኮንሲስተንሲ ነው። ለዚህ ነው በዘንድሮ የውድድር ዓመት አንድ ነገር እንጠብቅ ብዬ ማለት በጥያቄ መሰረት በጥያቄ አድርጌ ለደጋፊው ለማቅረብ ያሰብኩትና የአርሴናልን ጥንካሬ ስናስተውል ሌሎች ክለቦች ላይ የማናስተውሉ ሌሎች ክለቦች ላይ ይሄን ጥንካሬ ለማምጣት ብዙ መስራት ያለባቸው ግዢ የሚያስፈልግበት ጥንካሬ ነው አርሴናል ያለው። ሻምፒየንስ ሊግ ላይ ደግሞ አንድ ቡድን ግብ የማያስተናግድ ከሆነ በዚህ ውድድር ረጅም ርቀት የመጓዙ እድል በጣም ሰፊ
ምክንያቱም ግብ የዚህ ውድድር ልዩነት ነው። አንድ ቡድን ግብ አላስተናገደም ማለት ረጅም ርቀት የሚሄድ እድሉ በጣም ሰፊ ነው። ግብ አለማስተናገድ በነገራችን ላይ በሻምፒየንስ ሊግ ላይ ትልቅ ጥንካሬ። ይሄ አዌማች እንትን ቢቀርም ግን አንድ ቡድን ግብ ማስተናገድ ከለመደው ወይም ግብ የሚቆጠርበት ከሆነ ያ ቡድን ማስቆጠር የቸገረው ቀን ግብ ይስተናገድበታል። ስለዚህ ቡድኑ የማሸነፍ ጥንካሬውን ሊያጣ ይችላል። አርሴናል አሁን ግብ ማስቆጠር ብቻ ሳይሆን ግብም አያስተናግድም። የሚያስደንቅ ኮንሲስታንሲ ነው እና በዚህን ሰዓት እንደ አርሴናል ኮንሲስታንሲ ባህሪ እያሳያለ ክለብ በአምስቱ ትላልቅ ሊግ ምናልባት በሚያስቆጥረው የግብ ብዛት ብዙ ሊደነቅ ይችላል እንጂ ባየር ሙኒክ እንደ ክለብ አርሴናል ባለማስተናገድና ወጥ በሆነ ጉዞ ከሙኒክም የተሻለ ጥንካሬ እየተስተዋለ ሙኒክ የሚያስቆጥራቸው ግቦች ለሚቆጠርበት ግብ በቂ ማንጣጫ ይሆናል። ምክንያቱም ሙኒክ 5-1 እያሸነፈ 4 ንጹህ ግብ ይዞ ይወጣል። ስለዚህ አንዷ ግብ በሬሾ ሲሰራ ሙኒክ ላይ ተቆጠረ ሊባል አይችልም። 4-1 3 በአማካይ በየጨዋታው 3.4 ግብ የሚያስቆጥር ብቸኛ ቡድን ነው። 16 ተከታታይ ጨዋታ አሸንፏል። ግን ሙኒክን ካያችሁ በርካታ ግብ ከ50 በላይ ግብ ቢያስቆጥር በ16ቱ ጨዋታ ነገር ግን ይሄ ክለብ ወደ 13 ግብ አስተናግዷል። ወደ 13 ግብ። ስለዚህ በቡድን ጥንካሬ ደረጃ ካየን አርቴታ እኮ እስካሁን ያስተናገደው 3 ግብ ነው። ይሄን ሁሉ ጨዋታ አድርጎ ከሶስቱ አንድ ብቻ ነው ክፍት ከሆነ እንቅስቃሴ የተቆጠረበት የሃላንድ ግብ ብቻ። አርሴናል እንደ ቡድን ግብ የማስተናገድ እድሉ ከጨዋታ ጨዋታ መቀነስ ብቻ ሳይሆን እየጠፋ ነው። አርሴናል ላይ ግብ ማስቆጠር የሚታሰብ አይመስልም። ባይሆን አርሴናል እንዳያስቆጠር ማድረግ ነው ለክለቦች የሚሻለው አርሴናል ላይ ጥሩ ከማስቆጠር እንጂ አርሴናል እንደ ቡድን ያለው ጥንካሬ ከጨዋታ ጨዋታ በእያንዳንዱ ሳምንት መነጋገሪያ አርዕስት ሆኖ በሪከርድ እየታጀበ በወጣቶች እድል ወደ ቼክ ሪፐብሊክ የተጓዘው የሚካኤል አርቴታ አርሴናል ቪክቶሪ ዮኬሬስ ባይኖርም አርሴናል እንደ ቡድን ድሉን አጠናክሮ ቀጥሏል። ሌላኛውን ድል ለ10 ተከታታይ ጨዋታ የተገኘ ድል ለ8 ተከታታይ ጨዋታ ደግሞ ምንም ግብ ሳያስተናግዱ ያሸነፉበት ሌላኛው የስላቪያ ፕራግ ድል ነበር። አርሴናል በሚያስደንቅ ኮንሲስታንሲ እንደዘለቀ ነው። እንግዲህ በዚህ ሳምንት መጨረሻ ወደ ስቴዲየም ኦፍ ላይት ተጉዞ ሰንደርላንድ ይገጥማል። ከዛም በኋላ ወደ ኢንተርናሽናል ብሬክ ነው። እስቲ በስቴዲየም ኦፍ ላይት ፍልሚያ ደግሞ ተመልሰን በቅድመ ጨዋታ ግምገማ በሌሎች ሀሳቦች እንመጣለን። የአርሴናል ደጋፊዎች ለሌላ ድል ለሌላ አስደናቂ ምሽት እንኳን ደስ አላችሁ በማለት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።